ይህ የሁላችንም ቤት የሆነው ኡመር ኦንላይን ዘመናዊ ቁርአን ትምህርት ቤት ነው። ቁርአንን በዘመናዊ የመማማር መንገድ እንማማራለን ኢንሻአላህ። እንኳን ደህና መጣችሁ። በተለያየ ዓለም በተለያየ ሰዓት በተለያየ ሁኔታ ውስጥ ሆናችሁ ይህንን የላይቭ የቂራአት ፕሮግራም ለመከታተል የመጣችሁ ቤተሰቦቻችን ሁላ እንኳን ደህና መጣችሁ። ዛሬ የመጣችሁ አዲስ እህት ወንድሞችም ካላችሁ አብሽሩ፣ ቤታችሁ ነው። ስለዚህ ቤቱን ፎሎ ማድረግ አትርሱ። ቁርአን ላይ ስኩን እንዴት ነው የሚነበበው? ሸዳ እንዴት ነው የሚነበበው? በዘመናዊ መማማር መንገድ ከአሪፍ ኤክሰርሳይዝ ጋር እናያለን። አትሂዱ፣ ትጠቀማላችሁ። ወንድሞች ቁርአን ከበደኝ አቃተኝ እንዴት ነው የሚነበበው? ሞክሬ አቃተኝ ምናምን የምንል እህት ወንድሞች ሁላ አብሽሩ፣ ኑ ቀለል ባለ በዘመናዊ ማስተማር መንገድ ሞክሩ ከኛ ጋር። አላህ ያግዛችሁ። ዛሬ የስኩን አነባበብ እንማማራለን። ከአንድ የአረበኛ ፊደል በላይ ልክ እንደዚች ቆልመም ያለች ምልክት ወይም ዜሮ ነገር ስናገኝ እቺ ምልክት ስኩን ትባላለች። መርሐባ። ከዛ በፊት ስንት የአረበኛ ፊደሎች ስንት ናቸው ብዛታቸው? ከጥያቄ ጀምሮ ወደዚህ ይመጣል። 28። መርሐባ። እሺ፣ በፈትሃ የመጣ የአረበኛ ፊደል በአማርኛ በስንተኛ ቤት ይነበባል? በስንተኛ ቤት ፊደል ይነበባል? በአንደኛ ቤት። በከስራ የመጣ የአረበኛ ፊደል በአማርኛ በስንተኛ ቤት ፊደል ድምጽ ይነበባል? በሶስተኛ። ታንኪዩ። በደማ አናባቢ የመጣ በስንተኛ ቤት ይነበባል? በሁለተኛ። መርሐባሽ፣ በረካሁን። አብዱ አሊ ስንት የመድ ፊደሎች አሉ? 3። ማን? አሊፍ፣ ያና ዋው። እሺ፣ ራቢያ መርሐባ። በአሊፍ መድ የመጣ የአረበኛ ፊደል በስንተኛ የአማርኛ ቤት መስመር ይነበባል ብለናል? በሁለተኛ። ደህና ነሽ? ውሃ ላጠገብ እስኪ ጎንጨት በይ ውሃ ካለሽ። በአሊፍ የመጣ በፈትሃና በአሊፍ መድ የመጣ የአረበኛ ፊደል በአማርኛ በስንተኛ ቤት መስመር ይነበባል? በአራተኛ ቤት ይነበባል። በአራተኛ ቤት። እሺ፣ በረካ ሁኚ። 43 45 ሰዎች አለን። የጀመርነው ትምህርታችንን ከሰሞኑ ከተማርነው አንዳንድ ጥያቄ እየጠየቅኩ ነው ያለሁት። ሁቢ አይሰማም ግን እስኪ እንሞክር። ሁቢ መርሐባ። እሺ፣ አንድ የአረበኛ ፊደል በፈትሃና በዋው መድ ሲመጣ ስንት ሐረካ ስበን በስንተኛ ቤት እናነበዋለን? ሁለት ሐረካ ስበን በስድስተኛ ቤት። ስድስተኛ ቤትማ ገና ዛሬ ላስተምር ነው እኮ ሀቢቢ። ይኸውልህ አሁን በዋው መድ ሲመጣ ያ ቤት ማለት በደማ አናባቢና በዋው መድ ሲመጣ ቤት አይቀይርም። በሁለተኛ ቤት ቡ የነበረው ለምሳሌ ቡ ብለን ሁለት ሐረካ ስበን በሁለተኛ ቤት ነው የምናነበው። ሁለት ሐረካ ይሳባል። ኦኬ፣ እሺ። መርሐባ። ሰዓዳ። እሺ፣ እዮብ ኔትወርክሽ በጣም ሰሞኑን እያስቸገረ ነው። እሺ፣ ሰዓዳ ይሰማሻል ወይ? ጥያቄን አስጠፋሽብኝ። ሰሞኑን ኔትወርክ እያስቸገረኝ። ኦኬ፣ እሺ። ጥሩ። ስለ መድ ፊደሎች እየተነጋገርን ነበር። ዋው መድ ለመሆን ስንት መስፈርቶችን ማሟላት አለበት? የመጀመሪያው ስንት መስፈርቶች ማሟላት አለበት? ጥያቄ የመጀመሪያ ኩዌሽን ነምበር 1 ዋው መድ ለመሆን ስንት መስፈርት ማሟላት አለበት? 3። ደህና ነሽ? 3 ደህና ነኝ አልሐምዱሊላህ። እስኪ አንቺ ዋተች እስከዛ። አዩብ ነበርክ ሰሞኑን ከኛ ጋር? አልነበርኩም ማለት። እሺ፣ ትሞክራለህ? ዋው መድ ለመሆን ስንት መስፈርት ማሟላት አለበት? ዋው የመድ ፊደል መድ ለመሆን ስንት መስፈርት? እሺ፣ ሁለት መስፈርት ማሟላት አለበት። ምንና ምን ናቸው እነዛ መስፈርቶቹ? ዋው መድ ለመሆን ሁለት መስፈርት ማሟላት አለበት።
ትነግረኛለህ? ኦኬ እሺ። የመድ ፊደሎች 3 ናቸው። ጥሩ። አሊፍ፣ ዋውና ያ ናቸው። ሶስቱም መድ ለመሆን ሁለት መስፈርት ማሟላት አለባቸው ተባብለን ነበር። ሁቢ ሞክር እስኪ፣ ድምጽ አይሰማም እንጂ ሞክር፣ ወይ በምልክት ቋንቋ አድርገው ቪዲዮ ክፈትና። እሺ መጀመሪያ በዶማ ምልክት መምጣት አለበት ከቀድሞት ያለው ተነባቢ። ሁለተኛ ደግሞ እሱ በምንም አይነት አናባቢ እንትኖች ሊኖሩት አይገባም። ማሻአላ ሀቢቢ በረካሁን። እሺ ሁለት መስፈርት ያሟላሉ ሁሉም። ለመጀመሪያው ሁሉንም አንድ የሚያደርጋቸው መስፈርት የመጀመሪያ መስፈርታቸው መድ ፊደሎች ምንም አይነት አናባቢ ምልክት አይኖርባቸውም። አንድ ለምሳሌ አሊፍ ምንም አይነት አሊፍ መድ በአንድ የአረብኛ ፊደል ለምሳሌ ባ በፈታና በአሊፍ ሲመጣ አሊፍ መድ ለመሆን በደንብ ነው ማሳያችሁ። ይኸውላችሁ እስክሪብቶና ወረቀት አይፈቅድም ቲክቶክ አይደል? ስለዚህ ይሄ እስክሪብቶና ወረቀት ሁሉ አውጥቼ አስረዳችኋለሁ ልክ እንደ ማትስ ማለት ነው። ስለዚህ አንዴ ቤታችን እንዳይዘጋብን አንዴ ሁላችን በደንብ ታፕ እናድርገውና ስኩን ላስረዳችሁ። እሺ መርሐባ። ስኩን የምንለው ያጀማ እዚህ ጋር አሁን ይኸውላችሁ ላሳያችሁ ነው። ባካችሁ ግን በደንብ ታፕ አድርጉት። እስክሪብቶ ስታክ ያደርጋል፣ ለቲክቶክ ይዘጋብናል። አንዴ ላስረዳችሁና ወደ ተግባር ደግሞ እንገባለን። ተመልከቱ፣ የአረበኛ ፊደል ወደ ጎን 7 ናቸው። ቁርአንን ለማንበብ ከዚህ በፊት እንደነገርኳችሁ በቃ የአማርኛ ሀሁ ቤተሰቦችን ሙሉን ካወቃችሁ በቃላችሁ ፊደሎችን ማንበብ ከቻላችሁ ቀላል ነው። ቁርአን ለማንበብ አይከብድም። ሌላ እውቀት አያስፈልግም። ሌላ ቋንቋ አያስፈልገንም። ስለዚህ የአማርኛ ፊደል ወደ ጎን ስንት ናቸው ብለናል? 7 ናቸው አይደለ? ለምሳሌ ይኸው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከዛ አንድ ፊደል በሆነ አናባቢ ሲመጣ በአንደኛ ቤት አንብቡት ስትባሉ በዚህ መስመር ማንበብ ነው። በሁለተኛ ቤት ሲባል በዚህ መስመር ፊደሉን ከየትኛው ፊደል ጋር ይመሳሰላል የሚለውን አይታችሁ ማንበብ ነው። ስለዚህ አሁን ለምሳሌ ላም በፈትሐ ቢመጣ በአንደኛ ቤት ለ ይባላል ብለን ተምረናል። ላም በደማ አናባቢ ሲመጣ በሁለተኛ ቤት ሉ ተብሎ ይነበባል። ላም በከስራ አናባቢ ሲመጣ በሶስተኛ ቤት ሊ ይሆናል። ላም በፈትሐና በአሊፍ መድ ሲመጣ በአራተኛ ቤት ሁለት ሐረካ ስበን ላ ብለን እናነበዋለን። ይህ አምስተኛው የአማርኛ ቤት መስመር ከላይ ጀምሮ ያለው ሄ፣ ሌ፣ ሄ፣ ሜ፣ ሴ እያለ ወደታች የሚወርደው አረበኛ ላይ የለም። ስለዚህ እንዘለዋለን። ከዛስ ስድስተኛው ቤት ይሄ ነው። ህ፣ ል፣ ህ፣ ም እያለ የሚወርደው ማለት ነው። ሰባተኛው የመጨረሻው መስመር በአረበኛው ላይ የለም። ስለዚህ ዛሬ የምንማረው ስለ ስድስተኛው ቤት እንዴት ይነበባል የሚለውን ይሆናል። ይህ ዛሬ የምንመለከተው ስኩን የሚባለው ምልክት፣ ይህ ምልክት ያለበት የአረበኛ ፊደል በየትኛው መስመር ይነበባል ማለት ነው? ያጀማ በስድስተኛው ቤት ይነበባል ማለት ነው። ለምሳሌ ላም በስኩን አናባቢ ቢመጣ እንደዚህ ቢመጣ በስንተኛ ቤት እናነበዋለን? በስድስተኛ ቤት ማን ብለን እናነበዋለን ማለት ነው? ል ይሆናል ማለት ነው። ሚም በስኩን ቢመጣ በስድስተኛ ቤት ማን ይሆናል? ም። ሲን በስኩን ቢመጣ በስድስተኛ ቤት ስ። ራ በስኩን ቢመጣ በስድስተኛ ቤት ር። ሺን በስኩን ቢመጣ በስድስተኛ ቤት ሽ። ግልጽ ነው አይደለ? በእንዲህ አይነት መንገድ ነው የምናነበው ማለት ነው። ኢንሻአላህ አንዱ ይሄ ነው። ሁለተኛ በጣም ማወቅ ያለብን ነገር በቁርአን ላይም ስኩን ያለበት የአረበኛ ፊደል በፍጹም መነሻ ሊሆን አይችልም። አንድ ሊሆን የሚችለው መቆሚያ ነው። በስኩን ፊደል የመጣ በስኩን አናባቢ የመጣ የአረበኛ ፊደል መቆሚያ እንጂ መነሻ ሊሆን አይችልም። አንድ በሉ። ሁለተኛ ስኩን ያለበት የአረበኛ ፊደል ስታገኙ ለብቻው አይነበብም። የሚነበበው ከእርሱ በፊት ካለው ፊደል ጋር አንድ ላይ ተያይዞ እንጂ ለብቻ አይነበብም። ግልጽ ነው። ስኩን ሲኖር ለምሳሌ ከዚህ ፊደል በፊት ከሐምዛ በፈታ አለ አይደለ? ከሱ በፊት 3 ፊደሎች ሊኖሩ ይችላሉ። አራተኛ በስኩን ያለው ሊኖር ይችላል። መተን እዚህ ጋር አ ብለን ቆመን ከዛ ብ ብለን አንነሳም። መተን አብ። እቺ ስኩን ሁሌ ከዚህኛው ፊደል ጋር ቀጥሎ ከሷ ፊት ካለው ፊደል ጋር አንድ ላይ ነው የሚያያዘው። ማን በስኩን የመጣ በሸዳም ምልክት የመጣ የአረበኛ ፊደል እንደዛው ከእርሱ በፊት ከመጣ ፊደል ጋር ይነበባል። እሱንም እናየዋለን ወደታች። ስለዚህ ስኩን ያለበት ፊደል ሁሌ የሚነበበው ያጀማ ከእርሱ በፊት ቀድሞ ከመጣ ፊደል ጋር አንድ ላይ ነው ማለት ነው። ግልጽ ነው። እንቀጥል። ይህ ከሆነ አሁን እዚህ ስክሪን ላይ የምንመለከተው በስኩን የመጣ አለ፣
ይህንን በስኩን የመጣው በአማርኛ በስድስተኛ ቤት ይነበባል ብለናል። ስኩን ያለበት ለብቻው አይነበብም። ለምሳሌ ይህንን ስናነብ ምንድነው የምናደርገው? ተመልከቱ፣ ይታያል አይደለ? እዚህ ጋር ትንሽ እነ ሽማግሌ ስላሉ እነ አብዲ ማኘው ጎላ ላድርግላቸው፣ አይታያቸው እንደዚህ አይደል? እንደ አብዲ አሁን ይታያል በደንብ ይቻላል። ኦኬ እሺ፣ እዩ ለብቻው አይነበብም ብያለሁ። ከዚህ ፊደል ከመጀመሪያው ፊደል ጋር ነው የሚነበበው። ስለዚህ ይህንን ፊደል በማነብበት ሰዓት ላይ በአብ ሚት አያችሁ፣ ልክ እንደዚህ ያደርግን ነው የምናነበው ማለት ነው። ግልጽ ነው። ስለዚህ የኔ ድርሻ እንደዚህ አብራርቶ ማሳየት ነው። ከዛ እናንተ መሞከር ትችላላችሁ ማለት ነው። እሺ ሰዓዳ ወይ ሰዓዳ መርሃባ። እስኪ ከታች ያለው ጀምሪ። እዚህ ጋር 28ቱን የአረብኛ ፊደል እናይና ወደ ቁርአን ቃላት ደግሞ እንገባለን። አብሽሩ፣ አብራችሁን ቆዩ። መግባት የምትፈልጉ ገዝት ላኩ። እዚህ ጋር እየቀሩ ይወርዱላችኋል። እሺ ጀምሪ። እዚህ ጋር ብስሚላህ ራህማን ራሂም የጅ እሺ ያህ ለምን ታጠብቂዋለሽ? የጅ እንጂ የጅ እንደዛ ወደ ሸዳ ወሰድሽው። ላላ አርጊና እሺ ያህ ይሄን አነባበብ ከራቢያ ነው የወሰድሽው። ተይ አታንብቢ እንደዚህ። ያህ አታጥብቂ። ያህ እሺ የድ ላላለሽ። እሺ መርሃባ ጠብቂ። እሺ ጠብቂኝ። አብዲ ማኛ ሀቢቢ መርሃባ። እዚህ ጋር ደርሰናል። እስኪ አንብብልኝ። ዝ ሳይሆን እችኛዋ ዛል ናት። ዛል ምላስ ይወጣል ተባብለናል ከዚህ በፊት። ምላሴን አላወጣም እንዳትለኝ። እንትና እሺ ኢር እሺ እዚህ ጋር አዝ እሺ አስ ማሻአላ። እሺ